ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 6 እንግሊሽ ዩኒት 8 ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ዩቲዩብ ይሄን ቪዲዮ ለብዙዎች ሼር እንዳደረገው ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። በዛሬው ቪዲዮአችን ላይ ስለ ቮካብለሪ እና ግራመር ፎከስ አድርገን የምናይ ይሆናል ማለት ነው። ሶ እዚህ ጋር ሲኖኒም ወርድ ነው የሚጠይቀን። ሲኖኒም ማለት ተመሳሳይ ማለት ነው። ሶ ሲኖኒም ስንል is a word having the same or ሲኖኒም ማለት ቃላቶቹ ነው ተመሳሳይ ደግሞ ተቀራራቢ የሆነ ትርጉም ያላቸው ናቸው። ለምሳሌ እዚህ ጋር good fine ይላል ማለት ነው። good ማለት ጥሩ ነው፣ ፋይንም ጥሩ ማለት ነው። easy ቀላል ማለት ነው፣ ሲምፕልም ቀላል የሚል ትርጉም ይኖረዋል ማለት ነው። ሶ በተመሳሳይ እዚህ ጋር ኮለመን ኤ ስር ያሉትን ከኮለመን ቢ ጋር ሲኖኒም የሆኑትን ወርዶች እንዳዛምዳለን ማለት ነው። ሶ የመጀመሪያው ላይ avoid ማለት ማስወገድ። ሶ ምን ይሆናል ለዚህ ሲኖኒም ሲ prevent መከላከል፣ ጀስት ይቀራረባል ማለት ነው ትርጉሙ። ቪክቲም ማለት አደጋ ማለት ነው። ሶ ምን ይሆናል መልሳችን injured። apply ማለት መተግበር መጠቀም ማለት ነው። ስለዚህ መልሳችን ምን ይሆናል ዲ ዩዝ። ኮንሺየስ ማለት ድንገተኛ ማለት ነው፣ ንቁ ማለት ነው። ንቁ ሶ ምን ይሆናል አዌክ ኤም ንቁ የነቃ ማለት ነው። ሾክ የሚባለው ቢ ነው። ኢንጁሪ ፍሮም ሃይ ቮልቴጅ ነው። ድንገት መብራት በሚይዘን ሰዓት ሾክ እናደርጋለን ማለት ነው። እሱ ድንገተኛ አደጋ። ኢንጁሪ ፍሮም ሃይ ቮልቴጅ ከከረንት የሚመጣ አደጋ እንደዛ አይነት ተመሳሳይነት ይኖረዋል ማለት ነው። ሶ ይሄን በዚህ መንገድ እንጨርሳለን። እሺ ሌላኛው ግራመር ነው። ግራመር ላይ በዚህ ግራመር የምናየው ኮንዲሽናል ታይፕ 1 ነው። ኮንዲሽናል ታይፕ 1 ሶ ኮንዲሽናል ታይፕ 1 ፎርሙን ሚኒንጉንና ፎርሙን ማለት ፎርሙላው ምን እንደሆነ ሚኒንጉ ትርጉም ምን አይነት ትርጉም እንደሚሰጥና ዩዝ ለምን እንደምንጠቀምበት እናያለን ማለት ነው። ስለ ኮንዲሽናል ሴንቴንስ ታይፕ 1 ነው የምናየው። እሺ እዚህ ጋር ይሄንን ሴንቴንስ አንብቡ ይለናል። ይሄን ሴንቴንስ ካነበባችሁ በኋላ then examine this sentence ነው and working in pairs say what kinds of conditional sentence to is ይሄ ኮንዲሽናል ሴንቴንስ ምን አይነት ኮንዲሽናል ሴንቴንስ እንደሆነ በደንብ እዩ ይለናል ማለት ነው። ሶ እዚህ ሴንቴንስ ላይ ምን ይላል? if individual or groups are inflicted by such accident የሆነ ግለሰብ ወይ ደግሞ የሆነ ግሩፕ በሆነ አክሲደንት አደጋ ከደረሰበት ኦር ደግሞ ድንገተኛ የሆነ ኢመርጀንሲ ኢልነስ ድንገተኛ የሆነ ህመም ከደረሰበት ሉክ አሁን እዚህ ጋር if ብሎ ነው የጀመረው። ሶ ኮንዲሽናል ሴንቴንሶች if ብለው ነው የሚጀምሩት ማለት ነው። ወይ ደግሞ unless ብለው ይጀምራሉ። ወይ if አለ ወይ unless አለ ኮንዲሽናል ከሆነ ማለት ነው። if የሚለው መጀመሪያ ሊመጣ ይችላል፣ መሃል ላይ ሊመጣ ይችላል። then it is essential ይላል። ይሄ ነገር አስፈላጊ ነው that the victim የተጎጂው ሰውዬ immediately ወዳውኑ ሪሲቭ ማግኘት አለበት ፈርስት ኤድ የመጀመሪያ እርዳታ ማለት ነው። በማ by trained first aid workers በሰለጠኑ ባለሙያዎች በሰለጠኑ በተማሩ የመጀመሪያ እርዳታ ሰጪ ሰራተኞች ማግኘት አለበት። ሶ አሁን ይሄ ኮንዲሽናል ታይፕ 1 if ብሎ ስለጀመረ ማለት ነው። the verb in the if clause is the present simple tense ሶ እዚህ ጋር እንደምታዩት ቨርቡ if clause ላይ ምንድነው present simple present tense ነው። simple present tense ነው። the verb in the main clause is in the future simple ከዛ main clause ላይ ያለው main clause ማለት if የሌለበት ማለት ነው። እሱ ደግሞ ፊውቸር ይሆናል ማለት ነው። it doesn't matter which one come first ግን ማንም መጣ ምንም ችግር የለውም። ያ ማለት መጀመሪያ if ክሎዙ ቢመጣ ወይ ደግሞ መጀመሪያ main ክሎዙ ቢመጣ ምንም ችግር እንደሌለው ነው። if he runs he will get there in time ሶ እዚህ ጋር እንደምናየው አሁን if he runs ይላል። ይሄ ምንድነው present tense ነው ማለት ነው። he will ከዛ ይሄኛው ደግሞ future ነው ማለት ነው። if he runs ከሮጠ he will get there in time በሰዓቱ ይደርሳል። ይሄ ምንድነው ኮንዲሽናል ሴንቴንስ ታይፕ 1 እንለዋለን ማለት ነው። if ክሎዙ ላይ present ነው
ሜን ክሎዙ ላይ ደግሞ ዊል አለበት ማለት ነው። እሺ ሌላኛው the cat will scratch you if you pull her tail ይላል። ካት ድመቷ will scratch you አንተን ትቧጥጣለች መቼ if you pull her tail ከኋላ ብትነካት ማለት ነው። ቴይሏ ነው ጅራቷን ከኋላ ከጎተትካት ስክራች ታደርጋለች ትቧጥጣለች ይለናል። አሁን እዚህ ጋር if clause መጀመሪያ የመጣው ሜን ክሎዝ ነው። if clause መሃል ላይ ነው የመጣው ማለት ነው። ሶ እዚህ ጋር እንደምናየው if clause መሃል ላይ ነው የመጣው። መጀመሪያ የመጣው ሰው will ነው። will ማለት ምንድነው ፊውቸር መሆኑን ይነግረናል ማለት ነው። This type of sentence implies that action in the if clause is quite probable. So ይሄ sentence ምንድነው የሚያሳየን probable ነው የመሆን እድል ያለው ማለት ነው። ያ ማለት if you pull her tail tailዋን ጎተትካት ማለት እንደምትቧጥጥህ ነው ማለት ነው። ሶ ኮንዲሽኑ ከተሟላ ያ ማለት ጅራቷን ከጎተትካት ትቧጥጣለች። ይሄ የመሆን እድሉ ከፍተኛ ነው ማለት ነው። Note that the meaning here is the present or the future. ሚኒንጉ ፕሬዘንት ሊሆን ይችላል ፊውቸር ሊሆን ይችላል ማለት if you pull her tail አሁን if you pull አሁን ብትቧጥጣት ወይ ደግሞ ወደፊት ደግሞ ብትጎትታት ጅራቷን if you pull her tail አንተ ጅራቷን ብትጎትታት አሁን ሊሆን ይችላል ወደፊት ሊሆን ይችላል ዘንስ the cat will scratch ይሄ ደግሞ will የሚለው ወደፊት ነው መቼ ነው ልክ ስጎትታት ማለት ነው ስለዚህ ትርጉሙ በፕሬዘንትም በፊውቸርም ልንተረጉመው እንችላለን but the verb in the if clause is in the present ግን እዚህ ጋር ሁሌም ቢሆን verb በif clause በኩል ያለው verb መሆን ያለበት simple present ነው ማለት ሌላ ቴንስ መሆን አይችልም ማለት ነው not the future tense future መሆን አይችልም past መሆን አይችልም ማለት ነው type 1 ላይ ከሆነ type 1 conditional sentence ከሆነ if clause ምን መሆን አለበት simple present main clause ደግሞ ምን መሆን አለበት future መሆን አለበት እሺ ፎርሙላው ምንድነው if clause ላይ simple present tense ነው የሚሆነው main clause ላይ ደግሞ simple future tense ያ ማለት will ወይ ደግሞ shall ቀጥሎ infinitive without to ነው ከwill እና ከshall ቀጥሎ v1 ነው መምጣት ያለበት ማለት ነው እንጂ ed መጨመር አይቻልም s መጨመር አይቻልም es መጨመር አይቻልም ከwill ወይ ደግሞ ከshall ቀጥሎ v1 ብቻ ነው መሆን ያለበት so እዚህ ጋር if I study hard ጠንክሬ ካነበብኩ I will pass the exam examun አልፋለሁ ነው so እዚህ ጋር if I study hard then ይሄ v1 ነው ማለት ነው v1 ነው simple present tense ነው I will pass the exam ዙልክ አሁን እዚህ ጋር ከዊል ቀጥሎ ያለው pass ነው ይሄ pass የሚለው v1 ነው ማለት ነው ያ ማለት አሁን ለምሳሌ ይሄንን passed ማድረግ አትችሉም or ደግሞ passes ማለት አይቻልም so ኢድም መጨመር አይቻልም የኤስም መጨመር አይቻልም ማለት ነው when the if clause is used at the beginning of the sentence if clause መጀመሪያ ላይ የሚመጣ ከሆነ it is separated by comma ያስፈልጋል if clause መጀመሪያ ከመጣ from the main clause however ነገር ግን if the main clause comes first main clause መጀመሪያ ከመጣ you do not need to comma አያስፈልግም main clause መጀመሪያ ከመጣ ኮማ አያስፈልግም if clause መጀመሪያ ከመጣ ኮማ ያስፈልጋል ማለት ነው ሶ አሁን ለምሳሌ እዚህ ኤግዛምፕል ላይ እዚህ ጋር ኮማ አለ ምክንያቱም if ቀድሞ ስለመጣ ማለት ነው እዚህ ጋር ግን ሜን ክሎዙ ቀድሞ መጣ if መሃል ላይ ነው ያለው በዚህ ሰዓት እዚህ ጋር ምንም አይነት ኮማ አያስፈልግም ማለት ነው ሶ አሁን እዚህችን ኤክሰርሳይዝ እንሰራለን complete the following sentence with if plus present simple plus will or will want using the word in the brackets በif clause በኩል simple present v1 ነው የምናደርገው ከዛ በሜን ክሎዝ በኩል ደግሞ will ወይ ደግሞ want ማለት will not ማለት ነው ሶ ይሄንን እየሞላን እንሄዳለን እዚህ ጋር want ማለት will not ማለት ነው will not የሚለውን ሪፕሬዘንት ያደርጋል አንደኛው ላይ if it rains ነው የምንለው እዚህ ጋር ደግሞ simple present tense ላይ v1 ነው የምንጠቀመው if clause ላይ ማለት ነው ሶ በዚህ ሰዓት s ልንጨምር እንችላለን if clause ላይ main clause ላይ አይደለም if clause ላይ s ልንጨምር እንችላለን es ልንጨምር እንችላለን ies ልንጨምር እንችላለን ወይ isን ወይ ደግሞ are ልንጠቀም እንችላለን ማለት ነው ሶ እሱ የሚወስነው ምንድነው እዚህ ጋር ማወቅ ያለብን ነገር he she
ኢት በአጠቃላይ ሲንጉላር ነገር ከሆነ ቨርቡ ላይ ወይ ኤስ ይጨምራል ወይ ኢኤስ ይጨምራል ወይ አይኤስ ይጨምራል። ሶ አይኤስ የሚጨምረው ዋይ ከሆነ ነው መጨረሻ ላይ። ለምሳሌ ስተዲ ከሆነ ስተዲስ አይኤስ ይሆናል። ዋይ ወደ አይኤስ ትቀየራለች ማለት ነው። ኢኤስ ደግሞ መጨረሻው ላይ ለምሳሌ ኦክስ ይሄ ኦክስን ነው የሚሆነው ፕሉራል ሲሆን ኦክስስ ኢኤስ ነው የሚጨምረው ይሄኛው። ለምን ኤክስ መጨረሻ ላይ ሲሆን ኦ መጨረሻ ላይ ኤክስ መጨረሻ ላይ ኤስ መጨረሻ ላይ ሲኤች መጨረሻ ላይ ኤስኤስ መጨረሻ ላይ ካሉ የሚጨመርበት ኢኤስ ነው ማለት ነው። ኢኤስ ነው። ልክ ኦክስን ለምሳሌ መጨረሻ ላይ ኤክስ ላለ ኤስ ይጨምራል። ፔን ከነዚህ ወርዶች ውጭ ከሆነ ግን ኤስ ነው የምንጨምረው። ፔን ካለ ፔንስ ኤስ ብቻ ትጨምራላችሁ ማለት ነው። ሶ በዚህ ህግ መሰረት ሂ ሺ ኢት ወይ ደግሞ ሲንጉላር ከሆነ ቨርብ ዋኑ ወይ ኤስ ወይ ደግሞ አይኤስ ይጨመርበታል። እሺ ሌላው ደግሞ ሂ ዘይ ዊ ዩ አይ በአጠቃላይ ፕሉራል ከሆነ ቨርብ ዋን ብቻ ነው የሚሆነው። ምንም ነገር አይጨመርም። ቪ1 ብቻ ይሆናል ማለት ነው። ሌላኛው አር ነው የምንጠቀመው። ሌላኛው እዚህ ጋር ሃቭን ነው የምንጠቀመው። ነገር ግን ያኛው ሂ ሺ ኢት ሲንጉላር በአጠቃላይ ከሆነ የምንጠቀመው ቨርብ 1 ፕላስ ኢኤስ አይኤስ ይሄን ነው የምንጠቀመው ወይ ደግሞ ኤስ ነው። ሌላ ደግሞ ሃዝን እንጠቀማለን ኢዝን እንጠቀማለን ማለት ነው። ሶ አሁን በዚህ መሰረት ይሄንን እንሞላለን። if the weather nice tomorrow we belong drive to the coast እሺ በኢፍ ክሎዝ በኩል የምንጠቀመው ሲምፕል ፕሬዘንት ቴንስ ነው። ስለዚህ if the weather እንልና እዚህ ጋር if the weather እንላለን። if the weather ዘን ቢ ትላለች እዚህ ጋር ቢ ማለት ወይ ኢዝ ወይ አር እንደተጠቀሙ ነው። ዌዘር የሚለው እዚህ ጋር ዌዘርስ አላለም ዌዘር ብቻ ነው ያለው። ሶ መልሳችን ኢዝ if the weather ቢ የሚለው ወይ ኢዝ ወይ አር እንደተጠቀሙ ነው። ዌዘር የሚለው ሲንጉላር ስለሆነ the weather if the weather is nice tomorrow we ብለን will drive እዚህ ጋር ደግሞ will አድርገን drive እዚህ ጋር ድራይቭ ብቻ ድራይቭስ አትሉም። ከዊል ቀጥሎ ሁሌም ቪዋን ነው የምንጠቀመው ማለት ነው። እሺ ሁለተኛው ላይ ኢፍ ይላል ሺ። ስለዚህ ሺ ብሎ ስለጀመረ ሺ ብዬ ምን አደርጋለሁ? ፖስትስ ኤስ መጨመር አለብን። ሺ ስለሆነ ኤስ ነው ያስከትላል። ዘን እዚህ ጋር ዘይ ነው ዘይ ዊል ሪሲቭ። ሶስተኛው ላይ ኢፍ ክሎዝ መሃል ላይ መጥቷል። ኢፍ ክሎዝ እዚህ ጋር መሃል ላይ መጥቷል። ስለዚህ እዚህ ፍጹም እንልና ፍጹም ዊል ኦኬ ኢፍ ክሎዝ ላይ ዊል አንጠቀምም። ኢፍ ፍጹም አራይቭስ ኤስ ትጨምራላችሁ። በዚህ በኩል በለጠ ዊል ቢ ነው የምንለው። በለጠ will be angry if ፍጹም arrives late again። አራተኛ ላይ አሁንም if ክሎዝ መሃል ላይ መጥቷል። if I ብለን if I have enough time ከኋላ ምን ይከተላል? will መግባት አለበት። ስለዚህ I will go to the party if I have enough time። እሺ አምስተኛው ላይ if አሁን ደግሞ ኖት አለበት። if she ኖት ካለበት ወይዱን ወይ ዳዝን እናስቀድማለን። ዳዝን የምንጠቀመው ለማን ነው? ለሂ ለሽና ለኢት ነው። if she does not pass አሁን ዳዝ ኖት ስላል ከዳዝ ቀጥሎ የሚመጣው ቨርብ ቪዋን ነው የሚሆነው። ቪዋን ነው ማለት ኤስ የለም ኢኤስ መጨመር አይቻልም አይኤስ መጨመር አይቻልም። ቪዋን ብቻ ኢዲ ራሱ መጨመር አይቻልም ማለት ነው። if she does not pass this exam then እዚህ ጋር ምን ይሆናል? she will not የሚለውን won't እንላለን ማለት w
will የሚለውን want will not ማለት ነው will not get ስድስተኛው ላይ አሁን if clause መሃል ላይ መጥቷል then if you እንልና if you takes አንልም take ብቻ s መጨመር አይቻልም you ካለ ሶ እዚህ ጋር ደግሞ ምን ይሆናል you will learn a lot if you take this course እሺ if አሁን if clause መጥቷል ሶ present ነው ማድረገው በif clause በኩል ሶ if I get a ticket I'm s not አስከትልም then I will go እዚህ ጋር I will go if I get a ticket I will go to the concert ትኬቱን ካገኘው ወደ ኮንሰርቱ እሄዳለሁ ነው አሁንም if clause መሃል ላይ መጥቷል ሶ if it አለ not አለ ስለዚህ not ካለ does ወይ do ነው የምንጠቀመው it ደግሞ does ነው የሚያስከትለው if it እንልና doesn't if it doesn't cost እናረግና ከዚህ ጋር ስንመጣ እዚህ ጋር costs አንልም ምክንያቱም does ካለ ከdoes ቀጥሎ v1 ነው የምንጠቀመው ሶ እዚህ ጋር ደግሞ future መሆን ስላለበት በሜን ክሎዝ በኩል I will buy ስለዚህ I will buy እንጠቀማለን ማለት ነው እሺ question number 9 ላይ ደርሰናል ሶ if ክሎዙ ቀድሟል ሶ v1 ነው የምናረገው if I እንልና if you ነው እዚህ ጋር if you run then እዚህ ጋር ደግሞ you will catch አስረኛው ላይ will ነው የምንጠቀመው ምክንያቱም እዚህ ጋር if ክሎዙ ላይ if I ስለሆነ I ደግሞ ዱን አስከትላ ነው የምትመጣው if I don't feel ለምንድነው ዱን የተጠቀምኩት ኔጌቲቭ ካለ ወይ ዱን ወይ ዳዝን መጠቀም አለብን አይ ደግሞ ዱን ነው የምታስከትለው ሶ በሜን ክሎዝ በኩል ደግሞ will ነው የምንጠቀመው ሶ I will go 11ኛው ላይ if ክሎዝ ቀድሟል ሶ በif ክሎዝ በኩል v1 ነው የምንጠቀመው ሶ እዚህ ጋር if they win ሶ እዚህ ጋር ስንመጣ ምን ይሆናል they will be እሺ ይሄን በዚህ መንገድ እንሰራለን ማለት ነው አሁንም complete the following dialogue ነው with present simple or will not form in the word in the brackets አሁንም በተመሳሳይ ነው የምንሰራው dialogue መሆኑ ነው እዚህ ጋር ልዩነቱ when we must be at the airport at 2 o'clock when if we take a taxi at 1 o'clock we won't be late I would like a newspaper well አሁን እዚህ ጋር if ክሎዙ ላይ v1 ነው የምንጠቀመው ስለዚህ if I go እዚህ ጋር ደግሞ well I will buy no and if ባለበት በኩል if he not አለ ስለዚህ doesn't fall እሺ ቀጥሎ ደግሞ እዚህም ጋር if አለበት ሶ if ስላለ ሶስተኛው ላይ no but if ክሎዝ በኩል ስለሆነ you want s አይጨመርም v1 ነው እዚህ ጋር ደግሞ በሜን ክሎዝ በኩል will እንጠቀማለን will give እሺ አሁን ደግሞ ሰርክል ነው የምናደርገው አሁንም circle the correct verb in the if clause or result clause to make a real condition in the present or the future real condition ማለት type 1 ማለት ነው ሶ type 1 እንዲሆንልን ትክክለኛውን እዚህ ጋር አክብቡ ይለናል በብራኬት ውስጥ ያለው ስለዚህ አሁንም ያው ተመሳሳይ ነው በif clause በኩል ያለውን v1 ነው የምንጠቀመው በሜን ክሎዝ በኩል ያለውን will plus v1 ነው ሶ አሁን የመጀመሪያው ጥያቄ ላይ every weekend is the weather nice if አለበት ስለዚህ ምን ይሆናል መልሳችን spend ብቻ የሚለው ይሆናል time outside with my children
one of their favorite things to do is to go to nearby park. If አላሁንም if we ride our bicycle to the park እዚህ ጋር ኮማ ከዚህ በኋላ የሚመጣው ሜን ክሎዝ ነው ሶ ሜን ክሎዝ ከሆነ ደግሞ will ያለበትን ነው will take about 10 minutes if there if ያለበት በኩል ነው የመጣው ስለዚህ willን አንጠቀምም is ብቻ ይሆናል ማለት ነው is a lot of traffic comma it takes a little longer once we get to the park the kids choose their favorite playground equipment to play on Matthias likes climbing well but if አለበት እዚህ ጋር ስለዚህ v1 ነው የምንወስደው willን አንወስድም ማለት ነው በኢፍ ክሎዝ በኩል willን በፍጹም አንጠቀምም ሶ መልሳችን climps climps too high I start to get nervous I always have remind him if ባለበት በኩል አሁንም willን መጠቀም አይቻልም ነው እዚህ ጋር ኮማ አለ እዚህ ጋር ሜን ክሎዝ ነው ይሄኛው ሜን ክሎዝ ነው ከኮማ በኋላ ሜን ክሎዝ ነው ስለዚህ ሜን ክሎዝ ስለሆነ willን ነው የምንጠቀመው መልሳችን will fall ይሆናል ማለት ነው and hurt yourself his reaction is usually to roll his eyes at me my daughter Heos loves to play on the seesaw on the way to the park she almost always ask me mom if አለበት so በኢፍ በኩል ደግሞ is ነው የምንጠቀመው ማለት ነው willን አንጠቀምም if there is no one for me to play with ከዛ ኮማ ከኮማ በኋላ ሜን ክሎዝ ነው የሚመጣው ስለዚህ ምን እንጠቀማለን will ነው ማለት ነው will you go on the seesaw with me if አለ ስለዚህ finds የሚለውን እንጠቀማለን እሺ then if she finds someone to play with the park ከዛ ከኮማ በኋላ ሜን ክሎዝ ነው will ነው ከኮማ በኋላ የምንጠቀመው so እዚህ ጋር will spend the entire time on the seesaw sometimes I talk to the other parents who are there after an hour or so the kids and I ride our bicycle to home on the way I tell them if the weather is nice next weekend so እዚህ ጋር ኮማ ነው then ይሄኛው ሜን ክሎዝ ነው so ሜን ክሎዝ ከሆነ መልሳችን will come እሺ ወደሚቀጥለው ግራመር ፓርት ስንሄድ ናውንን እናገኛለን what is noun ማለት ስም ነው noun is a word noun ቃላቶች ናቸው that names something የነገሮች ስያሜ such as የሰው ሊሆን ይችላል የቦታ ሊሆን ይችላል things የነገሮች ሊሆን ይችላል or idea የሐሳብ ደግሞ ሐሳብ ማለት የረቂቅ ስም ብላችሁ በአማርኛ የተማራችሁት ረቂቅ ስም ማለት በሐሳብ ደረጃ ነው በአይን አይታይም ለምሳሌ ፍቅር ጥላቻ እነዚህ ስሞች ናቸው ረቂቅ ስም ይባላሉ ፍቅር ጥላቻ እንደዚህ አይነት ነገሮች ማለት ነው ሶ የነዚህ ስያሜ ናውን ይባላል in the sentence አረፍተ ነገር ላይ ናውን can play the role of subject ለምሳሌ በሰብጀክት ቦታ ሊገባ ይችላል ናውን በዳይሬክት ኦብጀክት በኢንዳይሬክት ኦብጀክት subject complement object complement appositive or adjective ሶ በእነዚህ ቦታዎች ላይ ገብቶ ያገለግላል ማለት ነው ናውን identifying noun underline the two noun in each sentence ይላል አሁን ናውኖችን እዚህ ጋር አንደርላይን እናደርጋለን ናውን የሆኑትን ማለት ነው እሺ last month ይለናል አንደኛው ጥያቄ last month was my birthday so last month የሚለው ይሄ የወራቶች ስም ነው ወር ስም ነው ማለት ነው እዚህ ጋር birthday ይሄም birthday የሚለው ናውን ነው many birds የሚለው ይሄ የእንስሳ ስም ነው fly south in the winter የሚለው ጊዜን ለመግለጽ የምንጠቀምበት ስም ነው my brother ይሄ ሰውን ለመግለጽ የምንጠቀምበት brother ወንድም የሚለው ናውን ነው got the best speech የሚለውም ናውን ነው speech ማለት ንግግር ነው ይሄ abstract ናውን ወይ ደግሞ ረቂቅ ስም ከምንለው ውስጥ ይካተታል ማለት ነው her dog የሚለው የእንስሳ ስም ነው for puppy ቡችላ ማለት ነው ሶ ይሄም የእንስሳት ስም መሆኑን ያሳየናል at the park የሚለው የቦታ ስም ነው there were many duckዬ ይሄ ዳክ የሚለውም የእንስሳት ስም ነው a light ይሄም light የሚለው ብርሃን የነገሮች ስም መሆኑን ይነግረናል a light was shining in the window የሚለውም ስም ነው ማለት ነው the teacher ይሄ የሰው ስም መሆኑ ነው የሚነግረን the teacher entered the classroom
ክላስሩም የሚለው ደግሞ የቦታን ስም ይነግረናል። a large cat የሚለው ድመት የእንስሳ ስም ነው። a large cat sleeps in the front of fireplace ማለት እሳት ያለበት ቦታውን ይነግረናል። ምድጃ fireplace ማለት ምድጃ ማለት ነው። ሶ እንደዚህ በዚህ መንገድ እናሰምራለን። ዘጠነኛው ላይም the man was known for his honesty ማን የሚለው ናውን ነው። honesty የሚለው ናውን ነው። honesty ማለት ታማኝነት። አሁን ይሄ አብስትራክት በአይን የማይታይ በእጅ የማይጨበጥ ነገር ይሄም ስም ነው ማለት ነው። honesty ማለት ታማኝነት፣ ጥላቻ፣ ፍቅር፣ መውደድ እንደነዚህ አይነት ነገሮችም ስም ናቸው። እሺ ሶ ግራመር ፓርቱ ይሄን ይመስላል። እዚህ ጋር ስፒኪንግ አለ። ስፒኪንግ ማለት እናንተ የመናገር ችሎታችሁን የምታዳብሩበት ፓርት ነው። ሶ እዚህ ጋር የምናየው asking for እና giving a decline to give advice ነው። asking for ማለት asking for advice መጠየቅ፣ advice ምክርን ከሌላ ሰው መጠየቅ። ሶ ምን ልንል እንችላለን? I have got a bad tooth ከባድ የሆነ የጥርስ ህመም ደርሶብኛል ነው። what do you suggest I do what do you አንተ ምን ትጠቁመኛለህ? I do እኔ ምን እንዳደርግ ትጠቁመኛለህ። ሶ ይሄ ምክርን ፍለጋ የምንጠይቀው ጥያቄ ነው። what do you advise me to do what do you ምን ትመክረኛለህ? what do you advise me እኔን ምን ትመክረኛለህ? what should I do ምን ማድረግ አለብኝ? what ought I to do ምን ማድረግ አለብኝ? what is your advice ምክርህ ምንድነው? if you were me አንተ በኔ ቦታ ብትሆን what would you do ምን ታደርጋለህ? ሶ እነዚህ ቃላቶች ምክርን ለመቀበል የምንጠቀማቸው ሴንቴንሶች ናቸው። giving advice እሺ አሁን ደግሞ advice ለሌላ ሰው ለመስጠት if I were you አንተም በሆን ኖሮ I'd go to the dentist ወደ ጥርስ ህክምና እሄድ ነበር። ሶ ይሄም advice እየሰጠን ነው። why ለምንድነው don't you go ማትሄደው to the dentist ወደ ጥርስ ህክምና ማትሄደው ለምንድነው? ሶ አሁንም ይሄም እንደ ምክር ነው ማለት ነው። you had better የተሻለ ነው brush your teeth ጥርስን ብትቦርሽ regularly በየጊዜው። ሶ ይሄም ምክር ነው giving advice። you ought to ማድረግ አለብህ or should avoid eating sweet ጣፋጭ ነገሮችን መመገብ የለብህም። if you take my advice የኔም ምክር ከሰማህ you will go to the dentist ወደ ጥርስ ህክምና ትሄዳለህ። ይሄ እነዚህ እንዳለ ምንድናቸው? ለሆነ ሰው አድቫይስ ስንሰጥ ነው። it might be good idea ጥሩ ሐሳብ ሊሆን ይችላል to brush your teeth ጥርስህን መቦረሽ on regular basis በየጊዜው በተከታታይ I advise you እመክርሃለሁ to brush your teeth ጥርስን እንደቦርሽ on regular basis በተከታታይ ማለት ነው። have you thought about seeing a dentist የመሄድ have you thought አስበሃል ወደ ጥርስ ህክምና ለመሄድ? ሶ እነዚህ እንግዲህ advice giving advice ናቸው ማለት ነው። decline to giving advice አሁን ደግሞ ምክር ለመስጠት ፈቃደኛ ካልሆንን የምንጠቀማቸው ቃላቶች I don't know አላቅም what to advise ምን እንደምመክረህ አላቅም I am afraid አዝናለሁ sorry ይቅርታ እንደማለት ነው። I am afraid ማለት I wish ማለት ጸጸት ነው። የሆነ ነገር ሳናደርገው ስንቀር ስንጸጸት ወይ ደግሞ አድርገነው ስንጸጸት wishን እንጠቀማለን። I wish I could suggest something but I can't I wish I could suggest something የሆነ ነገር ብጠቁምህ ደስ ይለኝ ነበር but ነገር ግን I can't አልችልም። I wish I could help ብረዳህ ደስ ይለኛል። ሶ እየተጸጸተ ነው I wish ሲል ብረዳህ ደስ ይለኛል ማለት አልረዳውም ባለመርዳቱ እየተጸጸተ ነው። I am afraid አዝናለሁ I cannot really help you ልረዳህ አልችልም I am sorry እያለ ነው። ሶ እነዚህ ምንድናቸው? አድቫይስን ዲክላይን የምናደርግበት ነው ማለት ነው።